ሰላም ጤና ይስጥልን የቮይስ ኦፍ ኢትዮጵያን ቤተሰቦች እንደምን ቆይታችኋል? አዳዲስ መረጃዎችን ወደ እናንተ የምናደርስበት ሳለ ነው የምንገኘው። አርስተ ዜናውን አስቀድመን ወደ ዝርዝር መረጃዎቹ የምናልፍ ይሆናል። የዓለም ጤና ድርጅት በአማራ ክልል ግጭቱ ከተጀመረበት ጊዜ አንስቶ የጤና ባለሙያዎች ግድያን ጨምሮ ለተለያዩ ጥቃቶች ኢላማ መሆናቸውን የሚያሳዩ አስደንጋጭ ሪፖርቶች መውጣታቸውን እንዳሳሰበው ገለጸ። በሌላ መረጃ ለዓለም አቀፍ መገናኛ ብዙሃን ስለ ኢትዮጵያ ብሔራዊ ጥቅም ማሳወቅ ይገባል ሲሉም ገለጹ። የሪያድና የአዲስ አበባ ዲፕሎማሲያዊ እንቅስቃሴን ተከትሎ የኤርትራው ፕሬዝዳንት የሳውዲ ምክትል የውጭ ጉዳይ ሚኒስተርን በአስመራ አነጋገሩ። የቮይስ ኦፍ ኢትዮጵያን ቤተሰቦች እነዚህን መረጃዎች አሁን በዝርዝር እናስደምጣችሁ ይሆናል። ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መረጃዎቹ እናልፋለን። የሪያድና የአዲስ አበባ ዲፕሎማሲያዊ እንቅስቃሴን ተከትሎ የኤርትራው ፕሬዝዳንት የሳውዲ ምክትል የውጭ ጉዳይ ሚኒስተርን በአስመራ አነጋገሩ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስተር ከሆኑት ዋሊድ ቢን አብዱልከሪም አልከሪጅ ጋር በአስመራ ተገናኝተው ውይይት ማካሄዳቸውን የኤርትራ የማስታወቂያ ሚኒስተር አስታወቀ። ሐሙስ ዕለት በደንደን እንግዳ ማረፊያ በተካሄደው በዚህ ስብሰባ ላይ በሁለቱ ሀገራት መካከል ያለውን የቆየ ሁለትዮሽ ግንኙነት ማጠናከር እንዲሁም በፖለቲካ፣ በኢኮኖሚ፣ በደህንነት፣ በባህልና በማህበራዊ ዘርፎች ትብብርን ማስፋፋት በሚቻልባቸው ሁኔታዎች ላይ ትኩረት መደረጉን ሚኒስተሩ ገልጸዋል። ሚኒስተሩ እንዳስታወቀው ውይይቱ ቀጠናዊና ዓለም አቀፋዊ ክስተቶችን የተመለከተ የጋራ ሀሳቦች ያካተተ ሲሆን በተለይም የቀይ ባህር ዳርቻ ሀገራት ለቀጠናዊ ሰላምና መረጋጋት ሊኖራቸው በሚገባው ሚና ላይ ትኩረት ሰጥቷል። በውይይቱ ላይ የኤርትራ የውጭ ጉዳይ ሚኒስተር ኡስማን ሳሌ የተገኙ ሲሆን ከሳውዲ ወገን ደግሞ በሀገሪቱ የውጭ ጉዳይ ሚኒስተር የአፍሪካ ጉዳዮች ዋና ዳይሬክተር አምባሳደር ሳቅር ቢን ሱሌይማን አልቁራሽ እና በኤርትራ የሳውዲ አምባሳደር መሻል ሐምዳን አልሮጊን ጨምሮ ሌሎች ከፍተኛ የሳውዲ ባለስልጣናት ተሳትፈዋል። የዲፕሎማሲያዊ ግንኙነት በአስመራና በባህረ ሰላጤው ሀገራት መካከል ከፍተኛ እንቅስቃሴ በሚታይበት ወቅት የተከናወነ ሲሆን ይህም የአፍሪካ ቀንድን ከባህረ ሰላጤው ቀጠና ጋር በሚያገናኘው የቀይ ባህር መስመር ላይ እያደገ የመጣውን ጂኦፖለቲካዊ ፍላጎት የሚያንጸባርቅ ነው ተብሏል። በሌላ መረጃ ለዓለም አቀፍ መገናኛ ብዙሃን ስለ ኢትዮጵያ ብሔራዊ ጥቅም ማስተዋወቅ ይገባል ተባለ። ዓለም አቀፍ መሪዎች ስለ ኢትዮጵያ ያላቸውን አመለካከት የተስተካከለ እንዲሆን የመጡ ሚዲያዎችን መጠቀም ይገባል ተባለ። በ39ኛው የአፍሪካ መሪዎች ጉባኤ ለመሳተፍ የመጡ የዓለም አቀፍ መገናኛ ብዙሃን ባለሙያዎች አጋጣሚውን መጠቀም እንደሚገባ የተናገሩት ዓለም አቀፍ ዲፕሎማትና ፖለቲካ ተንታኝ አቶ ዳንኤል ወርቁ ናቸው። የኢትዮጵያ የወቅቱ አጀንዳ የባህር በር እንደመሆኑ ሰፊ የህዝብ ቁጥር ያላትና ባለቤት መሆኗን በማስረዳት ተገቢው ጥያቄ መሆኑን በሰፊው ማስረዳት እንደሚገባም ተናግረዋል። በቀጠናውና በዓለም ሀገራት ያላትን ፍላጎት በማስረዳት ብሔራዊ ጥቅም ማስከበር ያስፈልጋል ሲሉ በአጽንኦት ገልጸውታል። ሌላኛው ዓለም አቀፍ ዲፕሎማትና ፖለቲካ ተንታኝ አቶ ኢያሱ ኃይለ ሚካኤል የዚህ ዓመት የጉባኤ መሪ ቃል ከውሃ ጋር የተያያዘ በመሆኑ ለሚመጡ የመገናኛ ብዙሃኖች ባለሙያዎች የታላቁ ህዳሴ ግድብ በግብጽ ላይ ምንም አይነት ጉዳት የማያሳድር መሆኑን በጉባኤው ለመሳተፍ ማስረዳት እንደሚገባም ገልጸውታል። ከዓለም አቀፍ መገናኛ ብዙሃን ጋር በጋራ በመስራት የኢትዮጵያን ገጽታ በመገንባት ብሔራዊ ጥቅምን በማስጠበቅ እንደሚያስፈልግ አንዳንድ ያነጋገርናቸው ባለሙያዎች ጠቁመዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች በድጋሚ ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው በዝርዝር ወደምንመለከተው ጉዳዮች እናልፋለን። የዓለም ጤና ድርጅት በአማራ ክልል ግጭቱ ከተጀመረበት ጊዜ አንስቶ የጤና ባለሙያዎች ግድያን ጨምሮ ለተለያዩ ጥቃቶች ኢላማ መሆናቸውን የሚያሳዩ አስደንጋጭ ሪፖርቶች መውጣታቸውን እንዳሳሰበው ገለጸ። በአማራ ክልል ግጭቱ ከተጀመረ ጊዜ አንስቶ የጤና ባለሙያዎች ላይ ያነጣጠሩ እስር፣ ድብደባና ግድያን የሚያካትቱ አስደንጋጭ ሪፖርቶች እየወጡ ይገኛሉ ሲሉ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ገለጹ። ዋና ዳይሬክተሩ በማህበራዊ ገጻቸው ባሰፈሩት መረጃ ጥር 27 ቀን 2018 ዓ.ም ዶክተር ጸጋሁን ስሜ በባህር ዳር ከተማ በጸጥታ ኃይሎች ተወስደው በኋላ ላይ ህይወታቸው አልፎ መገኘቱን ጠቅሰዋል። ዋና ዳይሬክተሩ በክልሉ ባለው ውጊያ ምክንያት ሆስፒታሎች ጉዳት ደርሶባቸዋል፣ ረዳት ሰራተኞችም ህይወታቸውን አጥተዋል ሲሉ ጠቁመዋል። የኢንተርኔት አገልግሎት መቆራረጥ መረጃን ለማግኘት እንቅፋት በሆነበት በዚህ ወቅት እነዚህ ድርጊቶች በአስቸኳይ በገለልተኛ አካል ሊመረመሩ ይገባል ሲሉ አሳስበዋል። የጤና ተቋማትና የጤና ባለሙያዎች የጥቃት ኢላማ አይደሉም ሲሉ አጽንኦት ሰጥተውታል። ቀደም ሲል የተባበሩት መንግስታት ድርጅት የእርዳታ ማሰባሰቢያ ቢሮ ወይንም ኦቻ በአማራ ክልል የእርዳታ ድርጅት ሰራተኛ መገደሏን ማስታወቁ ይታወሳል። ድርጊቱን በማውገዝ የረድኤት ድርጅቶች ሰራተኞች ከለላ እንዲደረግላቸውም ጠይቆ ነበር። በአማራ ክልል ሰሜን ወሎ ዞን አንጎት ወረዳ በመንግስት ኃይሎችና በአካባቢው በሚንቀሳቀሱ ታጣቂዎች መካከል ተከስቶ በነበረው ግጭት በተካሄደ የተኩስ ልውውጥ በከፍተኛ ሁኔታ ቆስላ የነበረች የረድኤት ድርጅት ሰራተኛ መሐሌ ስጦታ አበራ መሞቷን አስታውቃል። ድርጊቱንም አውግዟል። በወቅቱ የማስተባበሪያ ቢሮ የኢትዮጵያ ጊዜያዊ
ተወካይ አቢባቶ ዋኔ ማህሌት በክልሉ የሚንቀሳቀሰው የአማራ መልሶ መቋቋምና ልማት ድርጅት ሰራተኛ መሆኗን በመጠቆም ድርጊቱ በማገዝ መግለጫ ማውጣታቸውን አስታውቀዋል። የማስተባበሪያ ቢሮ ሰኔ 19 ቀን 2017 ዓ.ም ባወጣው መግለጫ ማህሌት በተኩስ ልውውጡ ጉዳት የደረሰባት በአካባቢው የእርዳታ እህል አቅርቦት የሚያስፈልጋቸውን ሰዎች በተመለከተ መረጃ ያሰባሰበች በስራ ላይ በነበረችበት ወቅት ነው ብሏል። ኃላፊዋ ማህሌት ሰኔ 13 ቀን 2017 ዓ.ም ረፋድ 4 ሰዓት አካባቢ በጥይት ተመታ ከፍተኛ ጉዳት እንደደረሰባት ጠቁመው በእለቱ በዞኑ ወደሚገኘው የወልዲያ ሆስፒታል ተወስዳ የሕክምና እርዳታ እንድታገኝ ጥረት መደረጉንም አመላክተዋል። ነገር ግን ማትረፍ አለመቻሉንም አያይዘው ገልጸዋል። የመንግስታቱ ድርጅት ባሳለፈው ፈረንጆቹ 2025 በኢትዮጵያ በስራ ላይ ያለ የተገደለ የመጀመሪያ ሰራተኛው ነው ሪፖርት ያደረገው። በጎርጎሮሲያውያኑ 2024 ደግሞ በመላ ሀገሪቱ 10 የረድኤት ሰራተኞች ተገድለዋል ብሎ የመንግስታቱ ድርጅት ሪፖርት ማድረጉ ይታወሳል። ከተገደሉት የእርዳታ ሰራተኞች መካከል 8ቱ በአማራ ክልል መሆኑንም አያይዘው ጠቁመዋል። በተያያዘ በአማራ ክልል በቀጠለው ግጭት ምክንያት በጤና ተቋማት ላይ ስለደረሱ ውድመቶች መገለጹም ይታወሳል። ለአብነት በክልሉ የሚገኙ የከፍተኛ ትምህርት ተቋማት ፎረም ህዳር 2018 ዓ.ም ከዓለም አቀፍ የረድኤት ሰጪ ተቋማትና ከተለያዩ ባለድርሻ አካላት ጋር ባካሄደው ውይይት ላይ ንግግር ያደረጉት የጤና ጥበቃ ሚኒስትር ዴኤታው አየለ ተሾመ ከ2012 ጀምሮ በግጭት ምክንያት 40 ሆስፒታሎችን ጨምሮ ከ450 በላይ ጤና ጣቢያዎች እንዲሁም ደግሞ ከ1800 በላይ ጤና ኬላዎች እንዲሁም ከ120 በላይ አምቡላንሶች ላይ ውድመት እንደገጠመ አያይዘው ጠቅሰዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። በሌሎች መረጃዎች እስክንገናኝ ድረስ በደህና ቆዩ።